ወደ እምነታቸው ዞር ብለው እንዲመለከቱ ምክንያት የሆናቸው ብዙ ወንድሞች አሉ። ነፍሰ ጡር ነበርኩኝ። እንደውም የወለድኩ ቀን ወረቀት ምናምን ያለስና ደረጅ ምናምን ኦልሞስት ከ11 ተኩል እንደዚህ አካባቢ ቢሮ ነበርኩኝና እስር ቤት ውስጥ ገብተህ ችግር የሚባል እስር ራሱ ችግር አለ። ሰው ነህና ትከፋለህ። በዲን ገብተህ እንዴት እንደዚህ ምናምን ሊልህ ይችላል ሰው። ታለቅሳለህ አንዳንድ ጊዜ። ወደ ሐኪም ቤት ሲሄድ ኦልሞስት ማህፀኔ ከፍቷል ምጥውል ጀምሮኝ ነበር ማለት ነውና አባቴ ደግሞ በኔ ጉዳይ ማይደራደር በጣም ሴንሲቲቭ ሰው ነበር። አንዳንድ ጊዜ ምናልባት በምርመራ ብዛት ሱሁር መብያ ሰዓት ላይ ኖር ይችላል። እስር ቤት በረመዳን በጣም ከባድ ነው። ከእስር ቤትም ደግሞ ብዙ አይነት እስር ቤቶች አሉ። እኛ ያው እየተገለባበጥን ነው የተለያዩ እስር ቤቶች ላይ ታሰር ነው። መጀመሪያ ካወሊያ ስንታሰር ሐምሌ 6 ነበር ነው የታሰርኩት የነበረው። ምሽት ላይ ወሰዱን። ከዛ ቀጥታ ሌሊቱን ፈጥኖ ካምፕ ልኳንዳ አካባቢ ያለ የፌደራል ፖሊስ ማሰልጠኛ ነው የገባ ነው። ከሱ ደግሞ ሲነጋ ደግሞ ወደ አዲስ አበባ ፖሊስ ኮሚሽን ነው የገባ ነው። አዲስ አበባ ፖሊስ ኮሚሽን 17 ቀናትን ያክል ከቆየም በኋላ ደግሞ በጣም ጨለማ ቤት ውስጥ በሚባል ደረጃ 17 ቀን ከቆየም በኋላ ደግሞ ወደ ዋናው ማዕከላዊንም ደግሞ ፌደራል ፖሊስ ኮሚሽን ወደ 3 ወር ገደማ ተቀመጠን። 3 ወር ከ2 ቀን አካባቢ። ከዛ ቂሊንጦ ማረሚያ ቤት ቃሊቲ ማረሚያ ቤት የተወሰነ 1 ዓመት አካባቢ ተቀመጠን። ከዛ በኋላ ደግሞ ወደ ቂሊንጦ እስር ቤት ሄድን። እዛም ወደ 2-3 ዓመት ኦልሞስት 2 ዓመት ከምናምን ገደማ ቁጭ አለን። ከዛ የመጨረሻውን ደግሞ ፍርድ ከተፈረደብን በኋላ ወደ ቃሊቲና ብዙ ቦታዎች ላይ ነው ረመዳንን ያሳለፍነው። የእስር ቤት ጥሩ የለም። በጥቅል እስር ቤት እጅግ በጣም አስከፊ አስቀያሚ ቦታ ነው። ብዙ ጊዜ ሚዲያም ላይ ከዚህ በፊትም ብያለሁ። ለጠላቶቼ ማልመኘውም ጀስት ማለት በጣም አስከፊ ቦታ ነው። ሌላ ቅጣት ብትቀጣ ይሻላል አይደለም 4 ዓመት አካባቢ መቆየት። 2 ቀን ከባድ ነው እስር ቤት ላይ 2 ቀን በጣም ከባድ ነው። ስፔሻሊ ደግሞ በእኛ ሀገር እስር ቤት ስታንዳርድ ደግሞ ስታየው ዘግናኝ ነውና አንዷም ቀን በጣም ትከብዳለች። ከቱሃን ከቅማል ከተለያዩ አይነት ነገሮች ጋር የምታደርጋቸው ትግሎች እጅግ በጣም አሰልቺ ናቸው። አሰልቺነት ብቻ ሳይሆን ያው አልহামዱሊላህ የገባንበት ኬዝ የዲን ጉዳይ ነው። ይብዛም ይነስም ከአላህ አጅር እናገኝበታለን ብለ መታስብበት ነው። በዛ እስር ምክንያት አላህ የሆነ ነገር ይጽፍልናል ብለ ስለምታስብ ያጽናናሃል እንጂ እንደ ጥቅል በጣም ከባድ ጊዜ ነው። እንዳልኩ ረመዳንን በሁሉም የእስር ቤት ሂደቶች ላይ አሳልፈንበታል። የመጀመሪያው እስርና የመጀመሪያው ረመዳን ደግሞ የሚገጣጠመው ማዕከላዊ ላይ ነውና በጣም ከባድ ወቅት ነው። ምርመራው በረመዳን ነው፣ በጾም ነው የምትገረፈው፣ ቁጭ ብድግ የምትሰራው፣ የምትፈጋው ሁሉ ነገር በረመዳን በጾም ነውና በጣም ከባድ ጊዜ ነበር። ከዛ በኋላ ደግሞ ቤተሰብ አንድ ጊዜ በቀን ጧት ላይ ብቻ ነው ምግብ ማስገባት የሚፈቀድለት። ጧት ያመጡልሃል ምግብ አቀዝቅዞ በባዶ ሆደ ጾመኛ ሆነ ውለህ ማታ ላይ ደግሞ ያንን የቀዘቀዘ ምግብ በልተ ማፍጠር እጅግ በጣም ከባድ ነው። በጣም አስቸጋሪ ነው። ምናልባት በኋላ ላይ የሚመጣ ከሆነ አላቅም እንደገጠመኝም ማዕከላዊ ላይ ማረሳው እጅግ በጣም ዘግናኝ ክስተት አለ። ምናልባት አሁን ያው በሚዲያ ሲቀርብ ይመጥናል አይመጥንም ባላቅም በኋላ የሚታይ የሚሆንም ማዕከላዊ ላይ 3 አይነት እስር ቤቶች አሉ። ሳይቤሪያ የሚባል ጨለማ ቤት አለ፣ ጣውላ ቤት የሚባል እስር ቤት አለ፣ እዛው ደግሞ ሸራተን የሚባል አለ። ማዕከላዊ ላይ ሸራተን የሚባለው ያው ከሌሎችም ሰዎች ሰምታችሁት ከሆነ አላቅም በዚህ በኩል ወደ 6-7 ቤቶች አሉ፣ በዚህ በኩል እንደዛው 6-7 ቤቶች አሉ። መሐሏ 1 ሜትር ተኩል የምትሆን ኮሪደር አለችና እዛ ኮሪደር ላይ ወክ ማድረግ ስለሚቻል ሸራተን ተባለ። ያቺን ኮሪደር ወክ ታረግባታለህ። ሁለተኛ ምንድነው ቲቪ አለ። ያው ቲቪው ኢቲቪ እና ኢቲቪ ብቻ ነው በወቅቱ የሚታይ ነበርና ያው ልማታዊ ዜና ነው የምታየው ከጧት እስከ ማታ መንግስት እንዲያደረገ እንደዚህ ቆፈረ ምናምን የሚባሉ ዜናዎችን ብቻ ነው። እሷን ራሱ ማየት ያው ብርቅ ስለሚሆን ጀስት ሸራተን ተባለና ያኛው እስር ቤት ሸራተን ነው። ለ2 ቀን ነው እዛ አጋጣሚ በስም ስተት ወስደውኝ
በቃ አለፈልኝ ሸራተን ገባው ካልኩ በኋላ ነው መልሶ አይበስተት ነው ተብዬ ተመለስኩትና ሸራተን አለ። ሁለተኛው ሳይቤሪያ በተለምዶ ያው እስረኛው ነው ሳይቤሪያ የሚለው እነሱ ሌላ ስም ይሰጡታል። ያኛው ሸራተንንም ሌላ ስም አለው እነሱ ኮድ የሚያውቁበት። ሳይቤሪያ ወይንም የተባለበት ትልቁ ምክንያት ያው በጣም እጅግ በጣም ይቀዘቅዛል። እኔ እዛ አልታሰርኩም። በርግጥ ያው እነ ኡስታዝ አቡበከር እና አህመድ ዲን ጀበል እነ ሰይድ አሊ በርካቶች እዛ ውስጥ ገብተዋል። ለትንሽም ለብዙም ሙሉ ጊዜያቸውን እዛ ውስጥ ይጨርሰዋል። ከላይ ግንብ ነው፣ ኮንክሪት ነው። ከጎን በድንጋይ እንትን ያለ ነው። ሙሉ አራቱም ማዕዘን በድንጋይ እንትን ያለ ነው። እጅግ በጣም ቀዝቃዛ ነው። ፀሐይ በየትኛውም ሳይድ አያገኘውም። በአንድ ሳይድ እንኳን ጨረፍታ የሚያገኘውን ጧት ውሃ ያጠጡታል። ፀሐይ ሲወጣ መጀመሪያ ጧት ላይ ሲወጣ ውሃውን ነው እንጂ የሚያደርቀው ቤቱን እንዲያሞቅ ግድግዳውን አያገኘውም ዳይሬክት። ጧት ውሃ ይጨምሩበታል። ውሃውን ልክ ሲያደርግ ፀሐይዋ ሰዓቷ ደግሞ ታልፍና መሃል ላይ ነው የሚሆን። መሃል ደግሞ ኮንክሪት ነው ጣሪያው፣ ከላይ ቢሮአቸው። ምንም አይነት ሙቀት ነው። 2-3 ብርድ ልብስ ሁሉ የሚገባላቸው የነበረበት ወቅት ነው። ያው ኡስታዚያ ሲኖሩ በርካቶች ብዙዎች እዛ የታሰሩበት ነው። እኛ ደግሞ ያው ጣውላ ቤት ይባላል። በእስረኛ ቋንቋ ደግሞ በክተራ የሚባል እስር ቤት ነው። ምንድነው ሸራተን እዚህ አካባቢ ጋር አለ። ከዛ በኋላ ሳይቤሪያ እዚህ ጋር አለ። እዚህ ታችኛው ላይ ደግሞ የመጨረሻው ጣውላ ቤት የሚባለው እኛ የታሰርንበት ነው። ያው እስረኛን ያወጣለት ይባላል። ከድሮ ጀምሮ በክተራ ይባላል። በአፄ ኃይለ ሥላሴ ጊዜ የተሰራ ነው የሚባለው። ከላይ ጣውላ ነው። ያው እንትኑ ጣሪያውም ጣውላ ነው ለኛ ማለት ነው። መሬቱም ደግሞ የጣውላ ነው ከስርም። ለዛ ነው ጣውላ ቤት ብሎ እነሱ ይግባቡበት። እኛ በክተራ ያለበት ትልቁ ምክንያት ምንድነው? ሰዎች ሌሊትም ይሁን ቀን ለምርመራ ሲወጡ ከሸራተንም ከሳይቤሪያ ምርመራ ሲወጡ የሚያልፉት በእኛ በር። የኛ በር ሁሌም ክፍት ነው፣ አይዘጋም። ከጠዋት እስከ ማታ ድረስ ጠዋት 12 ሰዓት ይከፈትልናል። ማታ ግን መውጣት አትችልም። ያው በሩ ይከፈታል፣ ውጪውን ታያል። ከዛ ለምርመራ የሆነ ኡስታዝ እንዲህ ሲወጣ ታያዋለ። ከሳይቤሪያ ሰላም አለይኩም ምናምን ብሎ ያልፋል። ሲመለስ እያለ ጎንብሶ ወይ እግሩን ወይ ነገሩን እያነከሰ ወገቡን ይዞ ሲያልፍ ታያዋለህና በክተራ የተባለበት ምክንያት ምንድነው? ተራህን ነው የምትጠብቀው። በቃ በጎች አንድ ላይ ተሰብስበው አንዱ ሊታረድ ሲወሰድ እያዩ ተራቸውን ነው የሚጠብቁትና አንተም ልክ እንደዛ ተራዬ መሽኒ ብለህ እንድትጠብቅ ነው የሚያደርገው። አንድ እሱ ነው። ምክንያቱም የሰዎችን ቅጣት እያየ ነው ሳይኮሎጂካሊ የምትቀጣው። ሁለተኛው ከላይ ጣውላ ነው ቅድም እንዳልኩ። ምርመራ ክፍሎች ናቸው መደዳውም ማለት ነው። ከላይ ሰው ሲጮህ ትሰማለህ፣ ኮቴ ትሰማለህ። መሬት ላይ ሲጥሉት ዱፍ የሚል ድምጽ ምናምን እንደዚህ ይሰማልና በቃ አተኛም፣ ሌሊቱን ሙሉ አተኛም። አንተ ቁጭ ላይ ያንን ነው የምታየውና በቃ በሰቀቀን የምታልክበት ነው። ልክ በጎቹ ከመሃል አንዱ ሲሄድ በቃ በሰቀቀን ያው ታሪያን ጠብቃለሁ ብሎ እንደሚሳቀቁት ነውና እጅግ በጣም ከባድ ነበር። እዛ ጣውላ ቤት በነበርንበት ወቅት ላይ ረመዳን ውስጥ የሚፈቀድልን ሽንት ቤት መሄድ የሚፈቀድልን ጠዋት 12 ሰዓት ማታ 12 ሰዓት ነው። በቀን 2 ጊዜ ብቻ። ከዛ ውጪ መሃል ላይ አስፈቅደ ሽንት ከመጣበ ሽንት ይመጣ ብለ ዋርድ ያለ ጥግ ላይ ምልክት ጠይቀ ለምነ አየሩ ክፍት ከሆነ ፌደራል ተመድቦለ ሄደ ሽንት ትመለሳል። ከዛ ውጪ ሽንት ቤት መሄድ ፍጹም የማይታሰብበት ነው። በኋላ ረመዳን ውስጥ ምን ይከሰታል? ያው ጧት አውትሸናለ ሱሁር ላይ በላው ምናምን ያው ቶሎ ዳይጀስት ካደረገ ሽንት ቤት ልትጠቀም ትችላለህ። ቀኑን ሙሉ ኳልክ በኋላ ከፍጡር በፊት ሽንት ቤት እንድትሄድ ይፈቀድልሃል። ምንም ያልበላ ሰው ምንም ያልጠጣ ሰው ምንም ሊጠቀም አይችልም። ጀስት እኛ ግን ሁለት ኦፖርቹኒቲ አለ። ሽንት ቤት መሄድ ማለት እግረ መንገድ ሰማይ የምታይበት ንፋስ የምትወስድበት አጋጣሚ ስለሆነ ያቺን ሰው ሽንቱም የመጣበትም ያልመጣበትም ያቺን ሰዓት ይጠቀማል። በቃ እግሩም ያፍታታል። አንደኛ ጣውላ ቤት 3 ሜትር በ2 ሜትር ቢሆን በጣም ጠባብ ነች። እኛ በተለይ ሁለተኛው ቤት ሶስተኛው ቤት ነበርኩኝ እኔ። ሁለተኛው ቤት አንድ የተወሰነ 15 ቀን ምናምን ታስሬያለሁ። እሱ ደግሞ አንድ ፍራሽ ባለ 2 ሜትር ከ40 ፍራሽ እሱን አንድ አያስጨርስም። ጥግ ላይ ታጥፎ ነው በሩ ጋር ሲደርስ። ከዛ ወደዚህ 3 እንደዚህ በጣም ጠባብ ነች። 2 ሜትር በ250 ምናምን የምትሆናትና እዛ ውስጥ 5 ሰው 4 ሰው ይገባል። እግርህን ለማፍታታት ስትል አጋጣሚውን ተጠቅመህ ትሄዳለህና ረመዳን ውስጥ አንዴ በጣም ትዝ ይለኛል። 3ኛ ቤት ላይ እኔ ሰይድ አሊ፣ ሼክ መሐመድ ኸድር የሚባሉ የ17 ኮሚቴ አባል እንዲሁም ሼክ አብዱራህማን ዑስማን የሚባሉ ከሻሸመኔ ብዙ መስጂድ ሰርታቸዋል ተብሎ እንደ ወንጀል ተቆጥሮባቸው ብዙ መስጂድ በሽብር ወንጀል ከኛ ጋር አብሮ 29ኛችንም የጁነዲን ሳዶ ሚስትን ጨምሮ 29 ሆነን ነው ያን የታሰርነው የነበረውና እኛ አንድ ክፍል ነበርና አራታችን አንድ ከጋምቤላ ደግሞ የመጣ የአኝዋክ ግጭት ነበርና በዛ ኬዝ አብሮን ነበረ። እኔ ያው ስቲል ነው ከልጅነት ጀምሮ በጣም የሆድ ህመም በጣም ነው የሚያስቸግረኝና ረመዳን ሆኖ
ሽንት ቤት ጠዋት ተጠቀምን ከዛ ገባ ከዛ 12 ሰዓት ድጋሚ ወጣን ምንም የለም ያው ለመናፈስ ወጣን መጨረሻ አፈጠርን ካፈጠረ በኋላ ሆድ የሆነ ነገር ሲያገኘው ቢጠይቀው ከባድ ጥያቄ ነው በጣም ፈታኝ በሐያቴ ማረሳው እስር ቤትም ለካ ምንድነው ሽንት ቤትም ለካ የነጻነት አንድ አካል ነው እንድትል የሚያረግህ አሁን ሰው ሽንት ቤት ገብቶ መውጣትን አሁን ትቀናለህ እዛ ሰው ገብቶ ሲወጣና ያስ አሁን በጣም ደርቲ ቦታ ነው አይደል ለስታስበው ግን በቃ ምን ያክል ሪሊፍ እንዳለው እዛ ቦታ ላለ ሰው ምን ያክል የደስታ ቦታ እንደሆነ የሚገባ እስር ቤት ላይ ነው እዛ በጣም አመመኝ ሆድ ቁርጠት አስቸገረኝ ቅድም እንዳልኩት ጧት የገባ ምግብ ነው ማታ መንበላው ጧት ይገባል ማታ ለፍጡር ቀዝቅዞ ነው የምትበላው አልጫ ምናምን ከሆነ ደግሞ አስበው በቆይታ ሂደት ይበላሻል ምግብ አማራጭ ስለሌለ ደግሞ ትበላለህ እያየኸው ቢሆንና በላ ሆዲ ባንዴ ነው ከመግሪብ ሰላት በኋላ ሰላም ይነሳል በጣም ተሰቃየው ከዛ ያለ አማራጭ ምንድነው ልክንተን ሲባል ታንኳኳለ በር ትደበድባለህ ከ12 ሰዓት በኋላ ይዘጋባል ሽንት ቤት ተጠቀማለ የመጨረሻ ዙር ተቆጥራ ያው በጣም ሌላ ደግሞ ሄዴ ካለ ምናልባት ሌሎች አውርታችሁ ከሆነ አላቅም ቆጠራ የሚባል እጅግ በጣም ሳይኮሎጂካሊ ቶርች የሚያደርግ ነገር አለ እንደ ከብት ጧትና ማታ ተቆጠራል እስር ቤት አስቀያሚ ፓርት ማይመስል ግን በጣም አስቀያሚ ትገባለህ በቃ ተረኛ ይመጣና ጧት 1 2 3 እንካ 10 በጎችን ምናምን ብሎ እንደሚሰጥ አይነት ቀን ወይ ከብቶችን አስረክቦ እንደሚሄድ አይነት ነገር ከዛ ያስገባህና ደግሞ በሩን ዘግቶብህና ጀስት አለ የበረት እንትን ከዛ ደግሞ ከፈለጉ ደግሞ ተሳስቼ ነው ቁጥር ይልና እና ድጋሚ ወጣ ብሎ ምናምን ቆጥሮህና በጣም ቶርች ነው የሚያደርግ እስር ቤት እንደ ወላሂ ትዝ ይለኛል ተፈተን ጊዜ ላይ ቆጠራ ቀረ ብለን የተደሰተው አንደኛው በቃ መቆጠር ቀረ ምናምን ሰው ነኝ አይነት ወደ ከከብት ወይም በሌላ አይነት ሙድ ከመታሰብ ወጣም ብለን የተደሰትንበት ነበርና ዘግቶብን ሄዱ ከዛ በር አንኳኳን ሰይድ አሊ በጣም ትዝ ይለኛል ስንፈራፈር ሆዴን ቆርጦኝ ሌላ ነገር አይደለም በቃ ቶይሌት ሜድ ነው የኔ በዛ ወቅት የሚያስፈልገኝም የሚያድነኝም እሱ ነው እንደበድብ አርፈተኛ ይላል በቃ ዋርድ ያለ የሚጠብቅ ከላይ እንትን ላይ ማማ ላይ ሆኖ አንተ አታርፍም ይላል በቃ ከገደሉን የሚገደሉን ዛሬ ከደበደቡንም እንደዚህ የሆነ አንተው ልጅ ይያሉ ተራ በተራ በር ይደብ ቢለመኑ በቃ ይመጣል ምንድነው የሆንከው ሆዱን አሞት ነው እና እዛው መድኃኒት ስጡት እዚህ መድኃኒት የለም መሽ ፓራስታሞል ይምጣልህ አይደለም ሽንት ቤት መሄድ ነው የሚፈልገው ይልጅ አይቻልም ከመሻ አይከፈትም አይወጣ ከመቢያሉ ገገሙ አማራጭ አተን ማይሆኑ አይነት ውሳኔዎችን በኋላ ላይ ወሰንበት በጣም ዘግናኝ ክስተት ነበርና በረመዳን በጣም ይከብዳል ቅድም እንዳልኩት ጾም መሆኑ የሚያከብደው ምንድነው ቀን ምንም የበላው ነገር ሲል 12 ሰዓት ላይ ተጠቃቅሜ ሐጄን ጨርሼ ልመለስ አትልም ሌላ ቀኑ ላይ ያንተላለህና ከባድ ጊዜ ነበር እስር ቤት ውስጥ ገብተህ ችግር የሚባል እስር ራሱ ችግር አለ ሐቂቃ እስር ችግር ነው ረመዳንና እስራችንን በተለይ ድምጻችን ይሰማ ትግልን እስርን የሚያስታውሰው ብዙ እንትኖች አሉት አንደኛ እኛ በረመዳን ዋዜማን የታሰርነው ውስጥ ረመዳን ዕለተ ሐሙስ ነው ሐምሌ 12 2004 ረመዳን ጁምዓ ሊገባ ይችላል ወይም ቅዳሜ ነው ተብሎ የውም ሸክ ይባላል የጥርጣሬው ቀን ላይ ማለት ነው እኔ ሐሙስ ቀን ነው ከዓስር በኋላ የታሰርኩት እና ብዙዎች መሻይኾች ከዛ የተወሰኑት ወንድሞች አርጁማ አምለተ የተያዛለ ቅዳሜ የተያዛለ እስከ እሑድ ድረስ አብዛኞቻችንን ያው ተይዘን ወደ ማዕከላዊ ምርመራ ክፍል ወይ ምርመራ ጣቢያ ገብተናል እና እንዳልኩ ነው አሁን ለምሳሌ እኔ ሐሙስ ዕለት ረመዳን እንደሚገባ እዚህ ማሰግድበት መስጂድ ላይ ለሰው ዙሁር ላይ ዳዕዋ አድርጌ የግል ስራ ጉዳይ ነበረኝ ከረመዳኑ ጾም ሳይገባብኝ ላስተካክል በሱ ጉዳይ ላይ ታች ስልውዬ ከዓስር በኋላ እስቲ ድንገት ኢንኬዝ ረመዳን ከሆነ ማታ ተራዊህ ስለማሰግድ ደክሞኛልና እንቅልፍ ልተኛ ቢሮ ላይ ጋደም ቢብተኛውበት ነው የምሰራበት ቢሮዬ በፌደራል ፖሊስ ተከቦ በዛ ቅጽበት ነው እንግዲህ እኔ ተይዤ ለምርመራ ቤት ቢሮዬም መኖሪያ ቤቴም ተፈትሾ ወደ እስር ቤት የተወሰድኩት እንደውም ምሽት ላይ የኔ ቤት በሚፈተሽበት ሰዓት አጠገብ ያለ መስጂድ ተራዊህ የተሰገደ ድምጽ እየሰማን ነው ላይ ፈርድ ሰላት እንኳን ለመስገድ መጀመሪያ ከልክለውኝ ነበር ሰላት አሰግድም ለፈተሽ ነው የመጣ ነው ከዚህ ምናም በሚል በቃ ከዛ በኋላ ግን ያው እንግዲህ ከላይ በተሰጣቸው ትዕዛዝም ይመስላል እሺ አሁን ስገድ እዚህ ጋርኛ ያያየን ስገድ ብለው
የሰገድኩትና ድንገት ረመዳን ሁል ጊዜ የሚጀመርበት ቀን ለኔ ይሄ ታሪክ አለው። በስብራት አይደለም የምገልጸው፣ ግን ትዝ የሚልህ ነገር አለ እና በዛ ሂደት ውስጥ ነው ያችን ሌሊት ነው እስከ ሌሊት 6 ሰዓት ወር 7 ሰዓት ሲፈትሽን ካደርን በኋላ ወደ ማዕከላዊ ወስዶ ያስገቡን ማለት ነው። እዚያ ሁላችንም ኦልሞስት ረመዳን ላይ ነው እስራችንን ህዝበ ሙስሊም ደግሞ በእኛ መታሰር እጅግ ያዘነበት የተሰበረበት ይፈቱ በሚልም ደግሞ እንግዲህ መልእክት ለማስተላለፍ ሞክሮ ዒድ ላይ የተደበደበ ህዝብ ረመዳን ጾመ ዒድ ላይ በዒድ አደባባይ ላይ እንግዲህ መሪዎች ወይ ወኪሎቻችን ይፈቱ በማለቱ እንግዲህ ብዙ አይነት ድብደባና ስቃይ ደረሰበት ህዝብ አለና ከረመዳንና ከዒድ ጋር ተያይዞ እንግዲህ በተለይ ያለፈውን ስርዓት ያሳደረው ያስቀመጠው ሁልጊዜም በታሪክ የማይረሳለት መጥፎ አሻራ ሆኖ ይወሳል ብዬ አስባለሁኝና ስለዚህ ከረመዳን ጋርም ስለሚገናኝ እንግዲህ ረመዳንን ከማዕከላዊ ጋር ይገናኛል። ማዕከላዊ ገብተናል እንግዲህ የ2004 ረመዳንን ኦልሞስት በተለይ 21 እስከ ረመዳን 21 እስከሚሆን ድረስ አካባቢ ቀለል ያለ ደስ የሚል ረመዳን ነበር የጾምነው። ከዛ በኋላ ግን 10 ለዋኺሩ በተለይ ለተወሰኑ ወንድሞች እጅግ የስቃይ ሌሊቶች ነበሩ። ሌሊቱን ሙሉ አቆመው የሚያሳድሩበት ሁኔታ አለ። በጣም ብዙ አይነት ቶርቸሮች ነበሩና ግን በዛ ውስጥ እንግዲህ ማዕከላዊ ጨለማ ቤት ወይም ሳይቤሪያ ቀዝቃዛው ክፍል ውስጥ ነበር የሰነበት ነው። ከ21 ቀን በኋላ የተወሰናችንን አወጡን። እኔም ከወጡት ውስጥ ነበርኩኝ። የተወሰኑትን ወንድሞች ለ6 ለ7 እንኳን ሆነ ቅዝቃዜ የሚገድማት በቃ በጣም የሚከብድ ክፍል ውስጥ አንድ ሰው ነው ያስቀመጡትና በዛ ውስጥ የተቀመጡትና የቆዩት ከዛም አልፎ 8 ቁጥር የምትባል ደግሞ አንድ ሰው እንዲህ ከተቀመጠ ወደዚህ ማታገላብጥ ክፍል አለች። እሷ ክፍል ውስጥም ደግሞ ያንዳንዱን ሰው በየተራ አንዱን ያስወጡና አንዱን ያስገባሉና የማዕከላዊ የረመዳን ድባብ በጣም ይከብዳል። ግን በዛ ሂደት ውስጥ በተለይ እኛ አሁን ልክ እንዳልኳችሁ የመጀመሪያውን 20 ቀናት ውስጥ ስንጾም ምርመራ ክፍል ነው። ግን አልহামዱሊላህ እኛም ቢያንስ ጾመኞች ነን። የጾም ማሰሪያና ጾም መፍቻ ሰዓት እንድናቀሚል ሰዓት እዛ ክፍል ሰዓት አይገባም፣ ቀበቶ አይገባም፣ ኢቭን ቀለበት እንደዚህ አይገባም እና ሰዓት እንዲደረግልን ጠይቀን በተደጋጋሚ ሰዓት 1 ሰዓት ሲሆን አንድ የሚደውል 2 ሰዓት ሲሆን 2 የሚደውል ሰዓት መሃል ላይ አድርገውልን ደውሉን እየሰማን ነበር ጾም የምናስረው ጾም የምንፈታው። በዚህን ያክል እንግዲህ በመብት ጥያቄ ውስጥ ህዝብን የሚወክሉ ህዝብ መሪዎች በእንዲህ አይነት ሁኔታ ነው ረመዳን የጾም ነው። አንዳንዴ ያው لا يكلف الله نفسا الا وسعها በሚለው ካልሄድክ በስተቀር የአፍጥሩ ሰዓት እንግዲህ 12 ሰዓት ከ40 ደቂቃ ሊሆን ይችላል። አንተ 1 ሰዓት እስኪደውል ድረስ ጠብቀን ብታፈጥርበት ሱሑርም ስትይዝ ለስጋት ብለህ 9 ሰዓት ወይም ገና 10 ሰዓት ላይ የምትበላው የምትጠጣውን ቀማምሰህ ጨርሰህ የምትቆጠብበት ሂደት ነበር ያለው። ግን በዛ ሂደት ውስጥ ያንዳንዱ ክፍል ውስጥ 6 5 ይሆን ነበር ነው የተቀመጠው። ተራዊህን ሰግዳለን ምናምን ቆኖት እናደርጋለን፣ ዱዓ ይደረጋል። አንዳንዴ በመሃል ድምጻቸውን ቀንሱ ያሉ መተው ፖሊሶቹ ቢያስቸግሩንም ማለት ነው። እና እንግዲህ ማዕከላዊ ቆይታ ነው። ከዛ በኋላ ከ3 ወር እንግዲህ ጥቅምት 19 2005 ነው ወደ ማረሚያ የወረድነው። በዛ ሰዓት ቃሊቲ ከቃሊቲ ወደ ቂሊንጦ ማረሚያ ቤቱ ሲዘዋወር ወይም የቀጠሮ እስረኛ ወደ ቂሊንጦ ሲዘዋወር ወደ ቂሊንጦ ሄደናል። ከዛ ከቂሊንጦ ደግሞ ሲፈረድብን መልሶ ወደ ቃሊቲ መተናል። አላ ኩሊ ሐል በእስር ቤት ውስጥ እንግዲህ እስር ከባድ ሁኔታ ነው። ግን የታሰርንበት ዓላማ በእስር ውስጥ እንደ ችግር ተብሎ የሚጠቀሱት ነገሮች እንጃ እንደ ችግር ፊል እንዳናደርጋቸው አላህ አግዞናል። በመካከላችን የነበረው ፍቅርና የነበረው መንፈስ ስሜትም በጣም ያስደስታል። በዛ መካከል ደግሞ እኛንም እያዩ ከማዕከላዊ ጀምሮ እስከ ታች ማረሚያ ድረስ ደግሞ ሙስሊሞች ሆነው የተለያየ አህዋል ውስጥ የነበሩና ወደ እምነታቸው ዞር ብለው እንዲመለከቱ ምክንያት የሆናቸው ብዙ ወንድሞች አሉ፣ ብዙ ታሳሪዎች አሉ። እስልምና ነው የማያውቁ ደግሞ እስልምና እንዲቀበሉ ምክንያት የሆናቸው ብዙ ሰዎች አሉ። ያ ሁሉ በእስር ቤት ውስጥ ደስ የሚለኝ ትዝታ ነው። ከዛ ውጪ ያው ቤተሰብህን፣ ጓደኛህን፣ ጀማዓህን አተህ ደግሞ የምትጾምበት ሁኔታ ደግሞ ያው በእስር ቤት ውስጥ ድንገት በኢንጀነራል የሚያሳዝን ወይም የሚከብድ የምትለው ስሜት እሱ ይመስለኛል። ወላሁ አለም። ረመዳን ያጋጠመ ከማለት ይልቅ የተለያዩ ብዙ ነገሮች ነበሩት እስር ቤትና ረመዳን። ምናልባት ጉዳዩ የሚጀምረው ከእስር ቤት በፊት ባለው
ረመዳን 1 ወይ 2 ነበር የገባሁትና እስር ቤት ልገባ 1 ቀን ሲቀር ማታ ሌሊቱን ከእስሩ ጋር በጣም ግንኙነት ያለው መናም አይቼ ነበርና የዛን መገለጫ ነው ያየሁት። እና የተለያዩ ክፍሎች ላይ ካሚል ሸምሱ አንድ ቦታ ያሰግዳል። ቅርብ ለቅርብ ስለነበረን ድምጻቸው ይሰማ ነበር። ሰዒድ አሊ ሌላ ቦታ እና በየቦታው የሚሰገደው ጀማ በጣም ጀው ረመዳን ነበረ። መጀመሪያ አካባቢ ያው መጠየቆች ምናምን ቢኖሩ ብዙ ስቃይ ስላልነበረው በነሺዳዎች በቁርአን በሰላት በዚክር ነበሩና በጣም ደስ የሚሉ የረመዳን ወቅት ነበር ያሳለፍነው። እንግዲህ እንዲህ አይነት ጉዳይ ሲኖር እንትኑ ከባድ ነው፣ ኃላፊነቱ ማለት ነው። ጫናውን በጣም ከባድ ነው። መንግስት በጣም ብዙ ኢንተረስት ያለበት መዝገብ ነው። እንደገና በጣም ብዙ ጊዜ ይሄን ይወስዳል። አሁን ቀን ችሎት እንውላለን። በተለይ ደግሞ ይሄ መከላከያ ምስክር ምናምን በነበረበት መከላከያ ምስክሮችን እናደራጃለን። ማን ምን ይምጣ ምናምን በጣም በርካታ ነው። ውስጥ 4000 ምናምን አካባቢ ምስክሮች ምናምን የነበሩበት መዝገብ ነውና መምረጥ የትኛው ለየትኛው ይሆናል፣ ቁጭ ብለህ ማዳመጥ፣ እነሱን ሰነዶቹ ማደራጀት ምናምን። አብዛኛው ነገር ደግሞ የተደራጀ ቢሮ የነበረው እኔ ስለነበር እኔ ቢሮ ነበር የሚሰራውና በጣም ብዙ ጊዜያችን ነበር የሚወስደው ማለት ነው። እሱን በተመለከተ ያው ከባለቤቴ ጋር ተነጋግረን ነው ልክ እንደዚህ አይነት ኢሹ ሲይዝ በጣም ከየጉዳዩ ስፋት የሚያመጣውም ብዙ ነገር ምናምን ስላለ በዚህ ሰፖርት እንደሚያደርገኝ መጀመሪያም ተነጋግረናል። ኢቭን አላልቅ ይልና ስራዎቹ ምናምን አላልቅ ብለው ማታ ሰው ምናምን ይመጣል እኔ ጋር ቤት መጥቶ ለምሳሌ ኮምፒውተር ላይ የምናያቸው ካሉ የምናስገባቸው ቪዲዮዎች አሉ። ምን ለየትኛው ጉዳይ የትኛው ማች ያደርጋል ምናምን ብቻ በጣም በርካታ ጉዳዮችን በዚህ መንገድ ነበር የምናደራጀውና ይሄንን መረዳት ይጠይቅ ነበረ። እሱን በመነጋገር ከፋሚሊ ጋር ይሄንን የጉዳዩ ስፋትና ጥልቀት በመረዳት ነው የተወጣሁት። በዛ ጊዜ ደግሞ ያው ቅድም እንዳልኩ ነፍሰ ጡር ነበርኩኝ። እንደውም የወለድኩ ቀን ወረቀት ምናምን ያለ ስናደራጅ ምናምን ኦልሞስት ከ11 ተኩል እንደዚህ አካባቢ ቢሮ ነበርኩኝና መጨረሻ ላይ የሆነ ጭንቅ የማለት ስሜት ምናምን የተሰማኝ ምናምን ነበርና ከዛ ወጥቼ ወደ ሐኪም ቤት ሲሄድ ኦልሞስት ማህፀኔ ከፍቷል። ምጥብል ጀምሮኝ ነበር ማለት ነውና በጣም ስትረስድ ስለነበርን በእንትኑ በቃ ይሄንን እንኳን ፊል ለማድረግ የሚያስችል ሁኔታ ላይ አልነበርንምና በጣም ደስ የሚል ማለት በቃ ሁልጊዜ ሳስበው በቃ ያንን ፓርት ደስ ይለኛል። ሌላው ደግሞ ከቤተሰቦቻቸው ጋር መጻፍ የሚፈልጓቸው ነገሮች ምናምን ሲኖሩ ያው ወስድላቸዋለሁ። ለሚስቶቻቸው ብዙ የተጻጻፏቸው ነገሮች አሉ ስቲል ማለት ነው። አንዳንዶቹ ሰንደው ምናምን አስቀምጠዋቸዋል። ብዙ ነበረ ማለት እንትኑ ይሄ የነበረን ግንኙነት ኦልሞስት ከጥብቅና ሄድ ያለ ነው ማለት ከፕሮፌሽናል ከሆነው ኦልሞስት የፋሚሊ ታይፕ ድረስ የደረሰ ምናምን ነበር። ደስ የሚል ነበር ብቻ በአጠቃላይ። እስር ቤት ላይ ያው ብዙ የሚከፉ ነገሮች አሉ። ያው ብዙ ሰው በዲን ጉዳይ የታሰርከው ምናምን ይለና ትዝ ይለኛል ኡስታዝ እኛ እኮ ሰሃባ አይደለንም ብሏል መሐመድ አባት አንድ ወቅት ላይና ሰው ነህና ትከፋለህ በዲን ገብተህ እንዴት እንደዚህ ምናምን ሊልህ ይችላል። ሰው ታለቅሳለህ አንዳንድ ጊዜ ሆና በዚህ ጉዳይ ለምን ታሰርኩ ብለህ አይደለም ግን የሆነ የሚጎልብህ ነገር አለ አይደል? ፋሚሊ በተለይ እኔ የዒድ ቀን አንድም ቀን ተደስቼ አሳልፌ አላውቅም እስር ቤት ውስጥ። ምናልባት አንድ ዒድ ትዝ ይለኛል። እሱንም የመጨረሻው ከተፈረደብን በኋላ ትንሽ ያው ደንደን ትላለህ ሲፈረድም ምናምን ከዚህ የበለጠ በቃ መውጫህንም ታውቃለህ። በቃ አሁን አናውቀው ምናምንና
መጨረሻው ላይ ትዝ ይለኛል ያው ዒዱን ሴሬሞኒ ያዘጋጅተን ዳዕዋ ፕሮግራም ነሺዳ ምናምን እዛ አጥንተና ግጥም በድብቅ ተጽፎ በወረቀት ገብቶልን ያን የታሉ የወጣበት ነበርና የነ አልፋቲሁን ምናምን ነሺዳዎች ግጥም ይመጣና እዛ ተለማምደን ዜማ ህፃናት ይያሉልን ምናምን ቤተሰብ ሲጠይቁ በዛ አይነት መልኩ ሴሬሞኒው ምናምን ስለነበር ትዝ ይለኛል አንድ ዒድ አረፋ ናይ ቲንክስ ከዛ ውጪ ባሉት ግን ተኝቼ ነው ማሳልፈው በጣም ነው የሚከፋይ ለምን የኛም ቤት የዒድ ድምቀት አቋለሁኝ ፋሚሊ ጋር መዛየሩ ምናምንና እዛ ያ ቁርጥ ነው የሚለውና ያ ነገር በጣም የሚከብድበት ሁኔታ ነው በተመሳሳይ መልኩ ደግሞ ረመዳን ላይ ከቤተሰብ አለማፍጠር ብቻ ሳይሆን ቤተሰብ አለማግኘት በራሱ ማከላዊ በነበርንበት 3 ወር ከ20 ቀን ውስጥ 2 ቀን ኦር 3 ቀን ነው በቢሮ በኩል ቤተሰብ ተጠርቶ አይኔን እንኳን ያዩት መጀመሪያ ስታሰር ጁማዓ ታስሬ እስከ ሰኞ ድረስ ፍርድ ቤት እስከቀርብ ድረስ ቤተሰቦቼ አዲስ አበባ ላይ ያሉትን እስር ቤቶች እንዳለ ዞሯል የት እንደታሰርኩ እንኳን ማወቅ ሳይችሉ ቀርተው ማለት እኔም በመፈለግና በተመሳሳይ መልኩ ይሄንን አለማየት በምን አይነት መልኩ እንደማሳለፍ አያውቁም እነሱ እንደሚያሳልፉት እንኳን አላውቅም የነበረው ማከላዊ ላይ ከዛ ውጪ ግን በተለይ ቅሊንጦና ቃሊቲ ላይ ያው ማዘር በጣም ጠንካራ ነበረች እስቲም በጣም ጠንካራ ናት ያው በዲን ጉዳይ ምናምን አባቴ ደግሞ በኔ ጉዳይ ማይደራደር በጣም ሴንሲቲቭ ሰው ነበርና አፍተር ሰዓት ላይ ምናምን ሱፍራ ቀርቦ ሾርባ ምናምን ቤት እንደ ሲባል ሱፍራው ነው አሉ እንደዚህ የሚገለብጠው ሱዛ ጧት ያደረስንለትን ቀዝቃዛ ምግብ እየበላ እኛ እዚህ እንዴት ትኩስ ነው ብሎ አልቅሶ ምናምን ረባብሾ ሆነ ነገር ሰብሮ ምናምን ነገር ምግብ ደፍቶ ምናምን እንትን የሚልበት ነው ይሄ ተመቶ ደግሞ ሲነገረህ ደግሞ በጣም የሚረብሽ ነገር አለው እንደ አባት እንደዚህ አይነት መልኩ ሲያሳልፍ ምንም ባላጠፋው ጥፋት አይደለም እሱ እኛ እንኳን ባላጠፋ ነው ጥፋት አጥፍታ ሲሆን አንዳንድ ጊዜ እጄን ያገኙት ብለ እንትን የምትልበት አለ በውሸት ድራማ ክስ ተከሰ ቤተሰብ በዚህ መልኩ ሲሰቃይ በጣም ያማል ከዛ ውጪ አንዳንድ ጊዜ መቼም የማረሳው በተለይ ባለቤቴም በረመዳን በጾም ቃልቲ ማለት በጣም አሁን ነው እንግዲህ መንገዱ ምናምን ተሰራርቶ እንትን ይሆነው እኛ ጋር 4 ሰዓት ምናምን ለመድረስ ከቤት ፈጅር ሰግደው ምናምን ሱቢ ሰግደው ሱሁር በልተው በቃ የሚወጡበት ጊዜ ነበር አሁን ቡራዩ ነበርና ፋሚሊ ሙሉ ይዘጋጋል የቃልቲ መንገድ አሁን ነው በገላን በኩል ምናምን አዲስ መንገድ በወቅቱ እኛ እስር ቤት ይያለን ይሄ ዋናው የማሰልጠኛው መንገድ በጣም አዛ ነው ክራውድድ ነው ትላልቅ መኪናዎች እንትን የሚሉበት ነው ሶ መኪና ውስጥ 1 ሰዓት 2 ሰዓት ኮመን ነው ያሳለፉትና ማዘር እንደው ክፍለ ሀገር መሄድ ነው የሚመስለኝ ነበር ምትልኝ ነበር ሩቅ መንገድ ነበር በጾመኛ እንደበታቸው ያን አይነት ሂደት ቤተሰብ ሲያሳልፍ በጣም ያማሃል ይሰብራሃል ተስፋ ያስቆርጣሃል አክቹሊ እነሱ የሚፈልጉት ብዙ ጊዜ ይሄንን ነው ያንተን የሆነ ነገር መስበር ነውና በጣም አስቸጋሪ ነበር ሌላው ቤተሰቡን ከጧት እስከ 6 ሰዓት ያገኛል ከሰዓት ከ8 እስከ 10 ሰዓት ያገኛል ምናምን የኛ ደግሞ ጥር ምትናለች የሚሰጥህ በጣም ስፔሲፊክ የሆነች ሰዓት ተለይ ቃልቲና ቅሊንጦ ላይ ከ7 ሰዓት ተኩል እስከ 8 ሰዓት 30 ደቂቃ ብቻ ነበር የሚሰጥህ ቤተሰብ በዛ መሐከል እናት አከስታ ጎት የሆነ 4-5 ሰው ከመጣ ሰላም አለይኩም ብለ ነው ምሽኝ ምንም ስለ ቤተሰብ ጉዳይ አታወራ ያው ብዙ ነገሮች ይኖራሉ ስለ ፋሚሊ ማን ሞተ ማን ኖረ ምን ላይ ደረሰ ይሄ ሁሉ ላይ የሌለበት በጣም ከባድ ጊዜ ነበር እኔ በርግጥ ልጆች የሉኝም ሌሎቹ ልጆቻቸውን እንኳን ለማጫወት በቂ ጊዜ ማያገኙበት አይነት አስቸጋሪ በሳምንት አንዴ የረፍት ቀን ላይ ይመጣሉ ልጆቻቸውን እንኳን በስርዓቱ ማያገኙበት ነውና በጣም ከባድ ከቤተሰብ ጋር ረመዳንን የመሰለ ታላቅ ወር ድምቀቱ አለ ምን አለ ከዒባዳው በተጨማሪ ለዒባዳ በጣም ይመቻል እንደው አንዳንዴ እዛው በገባን ምናምን ምትልበት አለ ምንም እንትን የለም እንደውም ትዝ ይለው ኡስታዝ በድሩ ሲል የሆነ 30 ደቂቃ ያደረጓት በጣም ቆንጆ እኔ ተስማምቶኛል ብሏል የሆነ ሰው ምክንያቱም ከጧት እስከ 6 ሰዓት መጥቶ የሚጠይቀን ሰው የለም ሰው ቁርአንንም ትቀራለህ ምንም ኢባዳህ ላይ ይመቻል ከዛ 30 ደቂቃ ቤተሰብ ታገኛል ምግብህን ትቀበላለህ ከዛው ከሰዓቱን እንደፈል በኢባዳ የሚረብሽ የለም ስልክ የለም ምን የለምና ለኢባዳ በጣም ምቹ ነው حرام አታይም ምንም መንገር ምናምን እንትምትሉ አይነት ነገር የለም በጣም ኢቲካፍ እንደ መግባት ነበርና ያ ፓርቱ ደስ ይላል ያው ከዛ ውጭ ያለው ግን በጣም ይረብሻል ረመዳን ከቤተሰብ ውጪ ማሳለፍ ብዙ የተለመደ ነገር ነው አሽረል አኺርም ላይ አንዳንዴም ደግሞ ያው ሰው ከሀገር ወጥቶም በኢቲካፍም ሐረም ሄዶም መለየቱ የተለመደ ነገር ነው ትንሽ የሚለየው ዛ ረመዳን ሆኖ የነበርንበት እስር ቤት ሆኖ
ውጭ ያለውን ተጨባጭ ማወቅ የማንችልበት ሁኔታዎች የነበሩ መሆኑ ኋላ ላይ ደግሞ የተለያዩ ስቃዮች የነበሩ መሆኑ እነሱ ትንሽ ለየት ያደርገዋል። አንዳንድ ጊዜ ምናልባት በምርመራ ብዛት ሱሁር መብያ ሰዓት ላይኖር ይችላል፣ እንቅልፍ መተኛ ሰዓት ላይኖር ይችላል። በዛው ልክ ደግሞ መጾምም መስገድም መቅራትም ይኖርብሃልና እነዚህ ሰው ነገሮች የተለየ ያደርጋቸው ከባድ ነው። በእስር ቆይታ ሳይሆን የሆነ በጣም በዓለም ውስጥ በጣም ጥሩ ሀገር የሚባል ቦታ ሄደህ ከቤተሰብ ተለይተህ ብታሳልፍ እንዴት አይከብድም? በጣም ይከብዳል። ሁሉ ነገር የተሟላበት ግን ቤተሰብ የለም፣ እናት የለም፣ አባት የለም፣ እህት የለም፣ ወንድም የለም፣ ባለቤት የለችም፣ ልጆች የሉም፣ የምታውቀው ሰው የለም። ግን ያለህበት ቦታ ላይ ሁሉ ነገር ተሟልቶልሃል። በቃ ምንም የጎደለብህ ነገር የለም። ውስጥህ ግን ደስታ አይሰማህም። ከፍተኛ የሆነ ቅሬታ አለ። አሁን ካለው ከተሟላው ነገርና አንተ ካለህበት ቦታ አንስቶ ወደምትናፍቀው ግን እነዚህ ነገሮች ባይኖርበትም ራሱ መገኘት የምትፈልግበት ቦታ አለ። ቤተሰቦችህ ጋር፣ የአካባቢው ጎረቤቶችህ ጋር፣ የምታውቃቸው ሰዎች፣ አብረህ የተማርካቸው፣ አብረህ የተጫወትካቸው፣ አብረህ የተጣላሃቸው፣ ተኮራርፍ የሆነ ጊዜ ደግሞ የታረካቸው ሰዎች ባሉበት ቦታ ላይ ብትሆን ደስ ይላል። እንኳን እስር ቤት ይቀርና ማለት። ስለዚህ እንትኑ በዛ ደረጃ ነው ሊፈጠር የሚችለው ነገር። እስር ቤት ብዙ መብቶችህ ተገፋው፣ ያ የሆነው ደግሞ በግፍ፣ ያ የሆነው ደግሞ አንተ ምንም አይነት ችግር ባልፈጠርክበት ተጨባጭ ሁኔታ ሲሆን ደግሞ የበለጠ ከባድ ነው የሚሆነው። ለአንተ ብቻም ሳይሆን ለቤተሰብም በጣም ከባድ። አንድ ልጃቸው ጥሩ የሆነ ቦታ ላይ ተቀምጦ እነሱንም እየረዳ ግን አጠገባቸው ባለመኖሩ ሲያፈጥሩ እኮ ትዝ ይላቸዋል። ያው እሱ ቢኖር ዛሬ ምናምን ይባላል። አባት ሊሆን ይችላል፣ ወንድም ሊሆን ይችላል፣ ሌላም ልትሆን ትችላለች። እና ግን እዚህም ላለው ሰው ሌላ ቦታ ላይ ላለው ሰው ለተሰበሰቡትም ለብቻው ለተነጠለውም ሰው የሆነ በልብ ላይ የሚፈጥረው የሆነ ጫና አለ፣ የሚፈጥረው የሆነ ጭርታ አለ። እስር ቤት ደግሞ ስትሆን አስበው፣ እስር ቤት ውስጥ ተቀምጠ ግን እዛ እስር ቤት ውስጥ ስንሆን በትግል ውስጥ አንድ ላይ የነበርን ሰዎች የሆነ ወቅት ላይ ያሰባሰበን ነገር አለ። ያ ደግሞ ይሄንን የሚተካበት እርስ በርሳችን እኛ እስር ቤት ውስጥ ገብተን እንዲህ ዝም ብለን አልተቀመጥ። በያለንበት ቦታ ላይ በምሳ ሰዓት በተለያዩ ሰዓቶች እንገናኛለን። ረመዳን በሚሆንበት ሰዓት ደግሞ ልክ እንደዛ ፕሮግራሞች አሉ። ኪታብ የሚያስቀራ አለ፣ ቁርአን ተፍሲር የሚያስቀራ አለ። የተለያዩ የፍቅህ ትምህርቶችን እንቀራለን፣ ሌሎችንም ደግሞ እናስቀራለን። ከዛ በኋላ ደግሞ እርስ በርሳችን ምክክሮች አሉ። በግሩፕ ተከፋፍለን ሁሉም በያለበት ዞን አንድ አይነት አቅጣጫ ጠበቃ ሲመጣ ለምሳሌ ይዘን ሁሉም በያለበት ዞን የምንመካከርበት የምንወስነው ውሳኔዎች አሉ። እነዛ ውሳኔዎች ደግሞ ተሰብስበው ደግሞ የጋራ የምናደርግባቸው ጊዜያቶች አሉ። ረመዳን ላይ ባለው ሂደት ልክ መግሪብ ሰዓት ምናምን ሲደርስ ያው ተራዊህ እንሰግድ ነበርኝ እና አንዳንዱ ክፍሎች በጣም ምቹ ናቸው፣ አንዳንድ ክፍል ደግሞ ምቹ አይሆንም። ለምሳሌ በጣም የሰው ቁጥር የበዛበት ክፍል አንድ ክፍል ውስጥ 200 ምናምን ሰው ያለበት ሰው ሲተኛ በጣም ተጠባብቆ ክፍል ውስጥ ከገባ በኋላ መረማመጃ የሌለበት ቦታ ይኖራል። ግን እዛ ያለው እስረኛ እርስ በርሱ ይተባበራል። ሃይማኖቱ ይሄም ይሁን ያም ይሁን የኦርቶዶክስ ወይም የፕሮቴስታንቶችም ጸሎት በሚኖርበት ሰዓት የነሱ ቦታ አለ፣ ይዘጋጃል። እዛ ቦታ ላይ የሚጠቀም ሌላ እስረኛ ያንን ቦታ ይተውና ወደ ሌላ ቦታ ይሄዳል። ይመጣል ያ ሰው ጸሎትን አድርጎ ምናምን ይሄዳል። እኛም ሰላት የምናደርግበት አዛን የምንልበት ወቅት ምናምን በሚመጣበት ጊዜ የምንሰግድበት ቦታ ይታወቃል። ልክ ሰዓቱ ምናምን ሲደርስ ምንጣፍ ምናምን ይነጠፋል፣ አዛን ይባላል። ሁሉም ለቀቅ አድርጎ ይሄዳል። ቲቪ ተከፍቶ ከሆነ ቲቪ ይዘጋል፣ ድምጽ ሙሉ ለሙሉ አይሰማም። ከዛ በኋላ አዛን ይባላል፣ እንሰግዳለን፣ እናፈጥራለን። በመሃል ደግሞ ዜና ምንም ይከታተላል ሰው። ከዛ በኋላ ኢሻ ይደርሳል፣ መልሰን ኢሻችንን እንሰግዳለን። ኢሻ ከሰገድን በኋላ ደግሞ እንደያለንበት ክፍል ተራዊህ እንሰግዳለን ማለት ነው። ተራዊህ ሰግደን
ዱዓችንን አድርገን እንለያያለን። ይሄ ሁሉ ሲሆን ግን እንዲሁ ዝም ብሎ በቃ አሁን እንደምነግርህ በቀላሉ አይሄድም። እንደየዞኑ እንደየምናምኑ ቢለያይም አንዳንድ ጊዜ በቃ ይሄ እንትን አሳሪዎችህ የማይመቻቸው ተጨባጭ ሁኔታ ይኖራል። ስለዚህ ዛሬ እዚህ የሚያሰግደውን ሰው ያዩና አንስተው ሌላ ዞን ይወስዱታል፣ ወይ ደግሞ ለብቻው ሌላ ክፍል ያደርጉታል። ያ ደግሞ ሲፈጠር ሌላ የሚፈጠርብህ ሌላ ጫና አለ፣ ሌላ ችግር አለ። ግን ቢሆንም ሌላ ሰው ደግሞ ይተካና እንደገና ይቀጥላል ማለት ነው። ቁርአኑን በቃል መያዝ ማሐፈዝ ምን ያህል እንደሚጠቅም ታውቃለህ፣ እስር ቤት ውስጥ እያለህ ማለት ነው። የሚያሰግድ ሰው ሲፈልግ ያም ይመጣል። ብዙ ቁርአን ያሐፈዙ ወንድሞች ነበሩ በወቅቱ። ለተራዊህም ይሁን ደግሞ ኢሻ እና መግሪብ ሱብሂን ለማሰገድ የሚሆንም ደግሞ ቁርአን በደንብ የቀራ ሰው ነው እዛ የተሰበሰበው። ስለዚህ በዛ አይነት መልኩ እናሳልፍ ነበረ ማለት ነው። እና ረመዳን እስር ቤት ውስጥ ያለው ድባብ ልክ ለምሳሌ መጀመሪያ ሰሞን አካባቢ በሂፍዝ መቀራት ሲጀመር፣ መጀመሪያ ሰሞን አካባቢ ተሐጁድ መሰገድ ሲጀመር፣ ምናልባት እናንተ ላታቁት ትችሉ ይችላል ሴንሱን ማለት ነው። ከባድ ነበር። መስገድ አይቻልም ብሎ መጅሊስም ደብዳቤ ይጽፋል። መንግስትም የደህንነት አካላትም በጣም ብዙ ችግር ይፈጥሩ ነበር በዛ ወቅት። ግን ሙስሊሙ ህብረተሰብ ታግሎ ምን ብሎ ያንን አለፈው እና ሰው ወደ ተሐጁድ ምናምን ወደ ተራዊህ የሚሄድበትም ሁኔታ በጣም በጉጉት በፍቅር ነበር እና ያ የተሐጁድ ድባብ ሰው ለቅሶ በለቅሶ እምባ የሚራጭበት ነበር። መጀመሪያ የተጀመረ ወቅት አካባቢ ማለት ነው። እኔ አባቦራ መስጂድ ያለውን ድባብ በደንብ ስለማውቀው በጣም ልዩ የኢማን ከፍታ የሚሰጥ ነበረ ማለት ነው። እኛ እስር ቤት ውስጥ ሆነን ያለው አንደምታ ብቻ ሳይሆን እኛ እስር ቤት ውስጥ በነበርንበት ሰዓት ደግሞ በየመስጂዱ የነበረው የረመዳንን ድባብ ደግሞ እንሰማ ነበር። ስንሰማ እኛን ራሱ ያስለቅሰናል። እኛ ራሱ በቃ በጣም ለየት ያለ ደስታ ስሜት ይፈጠራል። የሆነ ወቅት ላይ ረመዳን ሆኖ እስር ቤት እኛ በነበርንበት ሰዓት ተሐጁድ እየተሰገደ ወይ ተራዊህ እየተሰገደ ዝናብ ሲዘንብ ዱዓ ከየመስጂዱ ስለ እስረኞችም ስለ ሀገርም ስለ ሁሉም ሲደረግ ህዝቡ በእንባ ሲራጭ በዛ በሰላት ውስጥ ልክ ቤተሰብ ስናገኝ ዛሬ ሾጀሌ መስጂድ እንደዚህ ነበር፣ እንዲህ መስጂድ እንደዚህ ዱዓ ተደርጎ እንደዚህ ሆኖ ምናምን የሚባል ወሬ ይመጣልናል፣ እንሰማለን። ደስ ይልሃል፣ ያጠነክርሃል፣ በጥሩ ሁኔታ እንድትሄድ ያደርጋል። ከዛ ባሻገር ልክ እንደዚህ ተሰብስበን ሁላችንም ምናልባት ከእንትን ውጪ ብንሆን ከእስር ቤት ውጪ ብንሆን ሁሉም በየመስጂዱ ነበር የሚያሰግዱት ኢማሞች። አሁን ግን ሁሉም ኢማም የተሰበሰበበት በእስር ቤት ውስጥ እንትን ያለበት ስለሆነ ልዩ ራሱን የቻለ ድባብ አለው። ከዛ ባሻገር የምግብ አሰራር ሂደት አቀራረብ ሂደትም በረመዳን ደግሞ ይለያል። እዛ እስር ቤት ውስጥ ልክ ረመዳን ሲመጣ ከነበረው ነባር ኮሚቴ ሌላ ደግሞ የምግብ ኮሚቴ ይዋቀራል። ሌላ የምግብ ኮሚቴ ይዋቀራል። ያ የምግብ ኮሚቴ ሄዶ የሚያደርገው ቁጥጥር አለ። ኪችኑን ቁጥጥር ያደርጋል። የሾርባ እህል ይመጣል፣ ከተለያዩ አህለል ኸይሮች ይመጣል። በሬዎች ምናምን ይታረዳሉ በረመዳን ወቅት። ከዛ ኮሚቴ ደግሞ ከሙስሊሙ ይዋቀራል። ያ ኮሚቴ እህሉን መቀበል፣ ማዘጋጀት፣ የየዕለቱን ኮታ መመደብ፣ ከዛ በኋላ ደግሞ ለአብሳዮች መስጠት፣ እሱን ተከታትሎ አብስሎ ምናምን ሲያበቃ ደግሞ በየክፍሉ ባለው የሙስሊሙ ቁጥር ልክ ማከፋፈል አለ ማለት ነው። ይሄ ሁሉ የሚፈጥረው ራሱን የቻለ የመተባበር የአንድነት ድባብ አለ ማለት ነው። ይመጣል። ከዛ በኋላ ሌሎች እንግዲህ እስር ቤት ውስጥ ያሉ የሃይማኖት ተከታዮች ያው ምሳቸውንም ቁርሳቸውንም ይቀርብላቸዋል። የእራትም ሰዓት አለ ይቀርብላቸዋል። አፍጥር ሲመጣ ግን ያ ከመቅረቡ በፊት የኛ ከመቅረቡ በፊት ቀደም ብሎ ልክ እንደተገባ ነው እራት የሚበላው። ያንን ያደርጋሉ። ከዛ በኋላ ቀጥሎ ደግሞ ይመጣል የሙስሊሙ። በዛ አይነት መልኩ በጋራ ሆነን ከኛም ከቤታችን የመጣልንን ከእስር ቤቱም ደግሞ ተሰርቶ የመጣውን ነገር ቀላቅለን አንድ ላይ በጋራ እንመገባለን ማለት ነው። ከዛ መግሪባችንን እንሰግዳለን። ቅድም ባልኩ መልኩ የተራዊህ ሰላት ምናምን ሰግደን እንሄዳለን። የተወሰኑ ምክክሮችም ነገር ይኖራሉ። ሐዲስ ይነገራል እዛ ቦታ ላይ። በዚህ አይነት መልኩ ነበር ረመዳንን ስናሳልፍ የነበረውና ቦታው ደስ የሚል ቦታ አይደለም፣ ግን እዛ ውስጥ የፈጠርነው ተጨባጭ ሁኔታ ተቀብለን የተፈጠረው ነገር ግን እጅግ በጣም ደስ የሚል ነገር